توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له الملك الحق المبين وأشهد أن نبينا وحبيبنا محمدا عبده ورسوله الصادق الوعد الأمين صلوات الله وسلامه عليه وعلى آله وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين أما بعد فقد قال الله سبحانه وتعالى في كتابه الكريم إن خير من استأجرت القوي الأمين እንግዲህ እኔ አሁን ልናገር የፈለኩት ስለ አማና ስለ ታማኝነትና ስለ አንድ ነገር ለመስራት ብቁ መሆን ነው ልናገር የፈለኩት እዚህ ላይ አሁን አላህ Subhanahu Wa Ta'ala ስለ ሙሳ ሲናገር ነው ሙሳ ብኑ ኢምራን ከሊሙላህ አላህ በቀጥታ ያናገራቸው ነብይ ግብጽ ላይ ወደ ፊርዓውንና ወደ እስራኤሎች ተልከው ነበርና ፊርዓውን እኔ ጌታ ነኝ እያለ ያስቸግር ነበረ ውሸቱን ያወናበደ እኔ የዓለሙ ጌታ ነኝ እያለ ነበርና አላህ ወዲሱ ልኳቸው ነበር ሁለተኛው ዓላማቸው ደግሞ እስራኤሎችን ተፊርዓውን ጭቆና ናጣ ማውጣት ነበርና እሱ ደግሞ ያደጉት መጀመሪያ ፊርዓውን ጋር ነው የታሪኩ በጣም ረዘም ይላል እስራኤሎችን ፊርዓውን እየገደለ ወንዱን እያረደ ሴቱን ገረድ ያድርጎ ይቀጠቅጥ ነበርና አላህ Subhanahu Wa Ta'ala የሙሳ እናት ሙሳን በወለደች ጊዜ ፊርዓውን መጥቶ እንዳይገለው ተወለደች በኋላ ወደ በሳጥን አድርጊና ወደ ባህሩ ጣዩ ብሎ እናቲቱን በወህይ አላህ አዞ ስለነበር አላህ ባስተማራቸው እንግዲህ መሰረት እናቲቱ ወደ ባህር በሳጥን ጥላዋት ነበርና ፊርዓውን ደግሞ በባህሩ ላይ ያው ጓደኞቹ ጋራና ሰራዊቶቹ ጋር ሲንቀሳቀስ ሳጥኑን አገኘው ሳጥኑን አግኝቶ ሲከፈት ልጅ ሆኖ ተገኘ እንግዲህ ባለቤቲቱ ደግሞ አሲያ ትባላለች እሷ ጥሩ ሴት ነበረና እሱ ገላልሁ ብሎ ሲሞክር ልጃችን ሊሆን ይችላል እኛ ልጅ የለንም ማሳድገዋል ስላለች በዛ ምክንያት ፊርዓውን ጋር አድገዋል በቤተ መንግስት ማለት ነው ሙሳ ተዛ በኋላ ወደ 30 እድሜው 30 አመት ሲሆን የግብጽ ሰውና የሰው ዘር የበኒ እስራኤል አንድ ሰው ሲጨቃጨቁ ሊማቱ ሊጋደሉ ፈልገው እንግዲህ ሲጣሉ አግኝተዋቸው እርዳኛ አላቸው ረዱት በሁለተኛው ቀን ደግሞ ያው ሰውዬ ሌላ ሰው ጋር ተጣልቶ ሲጨቃጨቅ አገኙትና እርዳኝ ስላቸው አሁንም ደግሞ እንግዲህ እንደ ለመርዳት ለመገልገል በእጃቸው ነካስ ያድርጉ ሰውየው ሞተ በዛ ምክንያት ተፈልገው ፊርዓውን ሰምቶ እንግዲህ ይገለኛል ብለው ፈርተው ወደ ሌላ ሀገር ይሄዱ ነበር እንትና ይሄ መድየን የሚባል ሀገር ሂደው ነበር 8 ቀን ያስከዳል በጣም ርቦታል ቸግሮታል እንግዲህ መዲና ላይ ደግሞ ሹዓይብ የሚባሉ ነብይ ነበሩ ነው የሚባለው ወደዛ ነው ሄዱት ይባላል አንዳንዶቹ ሙፈሲሩ ደግሞ ሌላ ሰው አላህን የሚፈራ ሷሊህ ሰው ነው እንጂ ሹዓይብ አይደለም ይላሉ አላኩል ያህል ወደዛ ሲሄዱ መዲና የሚባለው ሀገር ላይ ሲደርሱ ውሃ አገኙ ውሃው ደግሞ ተጉርጓድ ውስጥ የሚወጣ ውሃ ነው ብዙዎቹ ሰዎች ተዛ ውሃ እየቀዱ ፍየሎቻቸውን ከብቶቻቸውን ያጠጣሉ ሁለት ሴት ልጆች ደግሞ አገኙ እነዛ ልጆች ሚስቶች ፍየሎቻቸውን አያጠጡ ያባረራሉ የሰው ጋር እንዳይቀላቀሉባቸው ወንድ ጋር መጋፋትም ደግሞ ስለማይችሉ ፍየሎቻቸውን ያባረሩ አገኙአቸው እናንተ መሆናችሁ ነው ሰው ያጠጣል እናንተ ማታጠጡት ለምንድን ነው ስላቸው ሁለት ወጣት ልጆች ናቸው ሴቶች ናቸውና
እኛ ህዝቡ አጠጥቶ ታልመለሰ ታላበቃ አናጠጣም። ልጆች ስለሆን ሴቶች ስለሆን ጉልበትም የለንም ወንድ ጋር መጋፋትም ስለማንፈልግ ነው። አባታችን ደግሞ ትልቅ የሆነ ሽማግሌ ነው አሏቸው። እና እኔ ተዛ በኋላ እሳቸው እንዲ በድንጋይ በትልቅ ድንጋይ የተዘጋ ውሃ ነበረ። ያንን ብቻውን አንስተው አጠጡላቸው ይላሉ። እንግዲህ ቁርአን የሚፈስሩ ሰው አጠጡላቸውና ወደ ዛፍ ጥላ ጠለል አሉ። ርቦት ነበር። አላህ ሆይ አሉ ጌታዋን ወደ እኔ የምታወርደውን ነገር ማንኛውም ቢሆን እፈልጋለሁኝ ርቦኛልና አሉ። ከዛ በኋላ ልጆቹ ፍየሎቻቸውን ይዘው ወደ አባታቸው ሄዱ። ሲሄዱ ደግሞ ድሮ የሚሄዱት እንግዲህ በጣም ቆይተው ነበረ። የዛን ቀን ሳይቆዩ እንደው ያልተለመደ ነገር እንደወትሮ ሳይሆን ቶሎ አጠጥተው ሲሄዱ በምን ዛሬ ቶሎ መጣችሁ? ድሮ እንደዛ አልነበር የምታደርጉ ቆይታችሁ ነበር የምትመጡት አሏቸው አባትየው። እነዛ ልጆች ምን አሉ? አንድ ጥሩ ሰው አላህ እንግዲህ አግኝተን እሱ አጠጥቶልን ነው አሏቸው። ከዛ በኋላ ያ ሰውዬ ምን አሉ? አባትየው ምን አሉ? እንግዲህ አንዲቱን ላኳት ማለት ነው። ሂጂና ስላጠጣል ፍየሎቻችን ስላጠጣልን ገለታውን ከፍላለን ወራታውን እንግዲህ ኪራውን ከፍለዋለን ብለው ላኳት አንዲቱ ማለት ነው። እዛ ሄደች እሷ አለስቲህያኢን ቀስ ብላ በስርዓት እንደ ሴት አካሄድ ሁና ተሸፋፍና ሂዳ አናገረቻቸው። አባቴ ይጠራሃል፣ አባቴ የሚጠራህ ደግሞ ፍየሎቻችንን ስላጠጣህልን ኪራህን ሊከፍልህ ነው አለቻቸው። እሺ ብለው ተነሱ። ሲሄዱ እሷ ተፊት ነበር የምትሄደውና ንፋስ ልብሷን እንትን አነሳባት። ልብሷን ወደ ላይ ገፈፈው ማለት ነው። እንትኑ ባቷ ታየ። ተጉልበቷ ባታች ያለው ባቷ ስለታየ ፈሩ። እናሳቸው እንግዲህ ነብይ ስለሆኑ ያላህን ገና ወደፊት ነብይ የሚያደርጋቸው አላህን የሚፈሩ ስለሆኑ ሴት ማያት ክልክል መሆን ስለሆነ አንቺ ተኋላ ሁኒና አመላክችኝ፣ እኔ ቀስ እያልኩ እኔ ተፊት እሄዳለሁ፣ ቤቱን መንገዱን አንቺ ራስሽ አሳይኝ አሏት ይላል። ከዛ በኋላ ሄደች። አባቷ ዘንድ ተደረሰች። በኋላ ምን አለች? እሳቸው ያ አበት استأجره إن خير من استأجرت القوي الأمين አለኝ። አባቴ ሆይ ይሄን ሰውዬ ቀጠረው ፍየሎቻችን እንዲጠብቅልን አለቻቸው። ለምን ሰው ሁሉ ተሚቀጠርና ለስራ ተሚታጭ ሰው ሁሉ የሚበልጠው ብቃት ያለው ሰው ጉልበት ያለውና ታማኝ ሰው ነው አለች። እኔ የፈለኩት አሁን እዚህ ላይ ነው። አንድ ነገር ሰው ታማኝ መሆኑን በመናወቀች አጅነቢይናት እሷን ማያት አይበቃልኝም ብለው አንቺ ተኋላ ሁኒ እኔ ተፊት እሄዳለሁ ማለታቸው ነው። እሷን እንዳያዩ ማለት ነው። ይሄ ታማኝነት ነው። ሌላው ጉልበታቸው ደግሞ ጠንካራ መሆኑን ያወቀችው እነዛን አንድ ሰው 10 ሰው እንጂ የማይችለውን ድንጋይ ትልቅ ቆጥኝ ነው ጉድጓዱን መዝጊያ የሆነውን ያንን ሲያነሱ ስላየቻቸው ነው ይላሉ። እና ተዚህ የምንረዳው ምንድነው? እና ጠቅለል ሳረገው ጉዳዩን ለሰው ኃላፊ የሚሆን ሰው ህዝብን የሚመራ ሰው የሰው ስራ ሰራለሁ ብሎ የሚቀጠር ሰው አጭርም ትንሽ ነገርም ይሁንም ህዝብ መምራትንም ይሁን ትልቅ ጉዳይም ይሁን ታማኝ መሆን አለበት። ሌላው ደግሞ ብቃት ያለው ሰው መሆን አለበት። ለዛ ለተቀጠረበት ነገር በትክክል የሚወጣና ጉልበት አቅም ያለው ሰው መሆን አለበት። ሁለት ነገር ያስፈልጋል ማለት ነው። ለባለስልጣን ሁለት ነገር ያስፈልገዋል። አንደኛ ጉልበት ያለው መሆን ጠንካራ መሆን አለበት። ለፍስፍስ መሆን የለበትም። ሁለተኛ ደግሞ ታማኝ መሆን አለበት። የማያታልል የማያጭበረብር ለሰው የሚያዝን ሰው ታማኝ መሆን አለበት ማለትን ያመለክታል። ይሄ አያት ነው ምለው جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته. لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا
أصوله فحباه الله رضوانا. علم الشريعة تاج عز لابسه، يشدو به ألقا سعدا وجلانا.